አንዳንድ ጊዜ እግዚአብሔር በረጅሙ ሲመራ ግራ ተጋብታችሁ እንደሆነ ይሄ ታሪክ ለእናንተ ነው። ምናልባት ለአንዳንዶቻችሁ ይጠቅማችሁ ይሆናል። ይሄ ሁሉ ነገር በህይወቴ ለምን? ይሄ ሁሉ ረጅም ዘመን በህይወቴ ለምን? ይሄ ሁሉ ጊዜ መጠበቅ ለምን? ከኛ ስማርትነስ ይልቅ የሚያውቅ አምላክ እንዳይጠፋብኝ ውጊያ ስለማያውቅ እንዳይመለስ ወደ ባርነት ብሎ ነው ለካ። የተቀበዘበዛችሁ፣ ግራ የተጋባችሁ፣ የተሰላቻችሁ፣ መጠበቅ የተሰላቻችሁ፣ ጎዳናው የረዘመባችሁ አምሂር ዛሬ ለእናንተ መልእክት ለመንገር በቃ ዝም ብላችሁ እመኑት፣ ዝም ብላችሁ ተከተሉ፣ ዝም ብላችሁ እጆቻችሁን ስጡት፣ ዝም ብላችሁ ተከተሉ። የምናውቀው የመጽሐፍ ቅዱስ ታሪክ ነው፣ ግን ትንሽ አብረን ሪፍሌክት እንድናደርግ ነው እግዚአብሔር በልቤ ውስጥ ያስቀመጠው ነው ሰሞኑን እና እሱን እንደገና ሪፍሬሽ ላደርግላችሁ ሞክራለሁ። መጽሐፍ ቅዱስ አጠገባችሁ ካለ ኦሪት ዘጸአት ምዕራፍ 13 ላይ ሄደን አንድ ታሪክ እናነባለን። ኦሪት ዘጸአት ምዕራፍ 13 ኦሪት ዘጸአት ምዕራፍ 13 ከቁጥር 17 ጀምሮ እስከ ቁጥር 22 ድረስ ያሉትን ቁጥሮች ትንሽ አብረን ለማየት እንሞክራለን። ዛሬ ታሪክ ነው። እስራኤል ከግብፅ ሲወጣ አወጣጡን የሚያሳይ ታሪክ ነው። ዘጸአት 13 ከ17 ጀምሮ እስከ 22 ድረስ ያሉ ቁጥሮች ናቸው። እንደዚህ ይላል። በጌታ ስም አነባለሁ። እንዲህም ሆነ ፈርዖን ሕዝቡን በለቀቀ ጊዜ ምንም ቅርብ ቢሆን እግዚአብሔር በፍልስጤማውያን ምድር መንገድ አልመራቸውም። እግዚአብሔር ሕዝቡ ሰልፉን ባየ ጊዜ እንዳይጸጽተው ወደ ግብፅም እንዳይመለስ ብሏልና። ነገር ግን እግዚአብሔር ሕዝቡን በዙሪያ መንገድ በኤርትራ ባህር ባለችው ምድረ በዳ መራቸው። የእስራኤልም ልጆች ከግብፅ ምድር ተሰልፈው ወጡ። ዮሴፍም እግዚአብሔር ሳይጎበኛቸው አይቀርም፣ አጥንቶችም ከዚህ ከእናንተ ጋር ታወጣላችሁ ብሎ የእስራኤልን ልጆች አምሏቸው ነበርና ሙሴ የእርሱን አጥንቶች ከእርሱ ጋር ወሰደ። ከሱኮትም ተጓዙ፣ በምድረ በዳውም ዳር በኤታም ሰፈሩ። በቀንና በሌሊትም የሄዱ ዘንድ መንገድ ሊያሳያቸው ቀን በደመና አምድ ሊያበራላቸውም ሌሊት በእሳት አምድ እግዚአብሔር በፊታቸው ሄደ። የደመና አምድ በቀን የእሳት አምድ በሌሊት ከሕዝቡ ፊት ከቶ ፈቀቅ አላለም ይላል። እግዚአብሔር ሆይ እናመሰግንሃለን። ያንተ መገኘት በዚህ አለ። አክብረህን ነው ጌታ እግዚአብሔር ሆይ፣ ስለሚገባን ሳይሆን ስለምንመጥንም ሳይሆን ኢየሱስን አይተህ በመካከላችን አለ። ቅዱሱ መንፈስህ እግዚአብሔር አምላክ ሆይ በመካከላችን አለ። እናመሰግንሃለን። የቃልህን እውነት አብራልን። እግዚአብሔር ሆይ ተናገረን። እግዚአብሔር አምላክ ሆይ ቃልህ ኃይል አለውና የወደቁትን እንዲያነሳ፣ ያዘኑትን እንዲያጽናና፣ የታመሙትን እንዲፈውስ፣ የደከሙትን እንዲያበረታ፣ ተስፋ የቆረጡትን ተስፋቸውን እንዲያለመልም ዛሬም እንጸልያለን። ጊዜያችን የተባረከ ይሁንልን። እኔ እንደ መሳሪያ ነው በፊትህ የምቆመው። ጌታ ሆይ በእኔ ውስጥ አልፈ እንድትናገር ራሴን እሰጥሃለሁ። የሕዝብ ልብ የተከፈተ ይሁን። መንፈስ የሚለውን የምናደምጥበት የመንፈስ ጆሮና ልብ ለእያንዳንዳችን ይሰጠን። በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን። በአንድ በኩል በጣም ገርሞኝ ነው ይሄ ታሪክ ያሰላሰልኩት። እንግዲህ ያው ታውቃላችሁ እኛ ከጥንት ጀምሮ በገጠርም ኖርን በከተማም ኖርን ዘመናዊም ሆነን አዲስ ሰዎችም ሆነን የድሮ ሰዎችም ሆነን ሁልጊዜ አቋራጭ መንገድ ፈላጊዎች ነን። ረጅም መንገድ የሚመርጥ እጁን ያንሳብን ማንም አይመርጥም። ረጅም መንገድ አንወድም። በልጅነታችን አይታችሁ እንደሆነ አሁን መንገዶች በአብዛኛው መንገድ ሰው ይሄኛውን መንገድ ያደርሰሃል ብሎ አቋራጭ ካለ ግን ሰው ይነግራል። ይሄኛው ግን አቋራጭ ነው ካለ አቋራጭ ነው የምንይዘው። ቀጥ አድርጎ የሚወስድ ማለት ነው። ምንም ወደ ግራ ወደ ቀኝ ወደ ዙሪያ ምናምን የሌለው ቶሎ የሚያደርስ ነገር ነው የምንወደው። ነውር ደግሞ የለውም። ይሄ ቶሎ የሚያደርስ ነገር በጣም ደስ ይላል። አሁን በዘመናዊው እኮ ስንነዳ ቶሎ የሚያደርስ መንገድ ፍለጋ እኮ ነው መከራ የምንበላው። አንዳንድ ጊዜ አዲስ አበባ አንጎል ያዞራል። እንደኔ ከሆናችሁ እኛ ሰፈርማ በጣም ከአንጎል በላይ ነው። በጣም እና በቃ ማለት ትንሽ ቦታ ለመሄድ ረጅም ሰዓት ነው የምንነዳው። እና አንዳንድ ጊዜ እቺ አሁን የመጣች መንገድ የምትጠቁመዋ ነገር አቋራጭ መንገድ ትፈልጋለች። የማይታወቅ ኢየሱስ እሷን አምኜ ሁሉን ከራተታለሁ። አንዳንድ ጊዜ በዚህ ብትሄድ ያጥርልሃል ምናምን እሰይ ምናምን እያልኩ እሄዳለሁ። ሲያጥር ደስ ይላል። ረጅም ደስ አይልም። በቃ አጠር ብሎ ቀጥ ሲል በጣም ደስ ይላል። እንደዛ ነው የሚመረጠው። አሁን በኮምፒውተር ምናምንም ስትሰሩ አይታችሁ እንደሆነ አሁን እኔ ልጆቼ የሚያሳፍሩኝ እኔ በዚህ እጄ በዛ አድርጌ ያንን ጠቆሜ ያንን ነቅቼ ምናምን አድርጌ በስንት ነው የምደርስበትን ዝም ብለህ እኮ ነው የምትደክመው። ይሄና ይሄን ፓም ብታረግ ለካ ሁሉ ነገር አለው። አጭር አለው እና አጭር ሲሆን በጣም ደስ ይላል። ቶሎ ሲሆን በጣም ደስ ይላል፣ ያስደስታል፣ ልብንም ያስደስታል። ቶሎ ሲደረግ ባጭሩ ሲደረስ
አጭር መንገድ ሲኖረው በጣም ደስ ይላል። እግዚአብሔር አንዳንድ ጊዜ እንደዛ ይሰራል። በነገራችን ላይ ባጭሩ ይሰራል እና በቃ የሆነ ነገር ያደርግና በተአምራት የሆነ ነገር ያደርጋል። ሳናስበው ባጭሩ የሚሰራቸው ተአምራት አሉ። ሁል ጊዜ ስንታመም ቶሎ ይፈውሳል አንዳንድ ጊዜ እና የሆነ ግራ ስንጋባ እጆቻችንን ይዞ ባጭር ጎዳና ይመራናል አንዳንድ ጊዜ። አንዳንድ ጊዜ ግን እግዚአብሔር አጭር መንገድ እያለ በረጅም መርቶ ያውቃል። እና እሱ ነው ታሪኩ። አጭር ፈጣን አቋራጭ ቀጥ አድርጎ የሚያደርስ መንገድ እያለ አንዳንድ ጊዜ አልፎ አልፎ መንገድ ይረዝማል፣ መንገድ ያረዝማል። እግዚአብሔር የረዘመባችሁ ታውቁታላችሁ። አንዳንድ ጊዜ እግዚአብሔር ፈጣኑን አቋራጩን ቶሎ የሚያደርሰውን ሳይሆን በህይወት ሲመራ እግዚአብሔር እረኛዬ ነው አይደል የምንለው? እግዚአብሔር እረኛዬ ነው ይመራኛል እንደምንለው እግዚአብሔር እኮ ይመራል። እጆቻችንን ይዞ ይመራልና አንዳንድ ጊዜ እግዚአብሔር በረጅሙ ሲመራ ግራ ተጋብታችሁ እንደሆነ ይሄ ታሪክ ለእናንተ ነው። አንዳንድ ጊዜ ረዘም ያለ በአንድ ጊዜ በቶሎ በፈጣኑ ምናምን ያልነውን ረዘም አድርጎ እግዚአብሔር መርቷችሁ እንደሆነ ግራ ተጋብታችሁ እንደሆነ አንዳንድ ጊዜ በጣም ግራ ያጋባል፣ በጣም ያስጨንቃል፣ በጣም ተስፋ ያስቆርጣል። እግዚአብሔር ላይ ዲስአፖይንትድ እንድንሆን ያደርጋል። እስቲ ምን አለበት የእንትናን በቶሎ የከሌን በቶሎ አድርጎ እግዚአብሔር የኔ የረዘመው ምናምን ያስብላል፣ ግራ ያጋባል፣ ተስፋ ያስቆርጣል። እግዚአብሔር ግን አንዳንድ ጊዜ መንገዱን ረዘም ያደርጋል። ከየት አገኘ ነው? ይኸው እስራኤል ከግብፅ ወጣ። ባጭሩ ከግብፅ ፈቀቅ አለ። ወጣ እንኳን ገና ነው። ከግብፅ ፈቀቅ አለ። ምዕራፍ 13 ነው። ምዕራፍ 12 ላይ በፋሲካው በግ አወጣቸው እግዚአብሔር። እንግዲህ ስለመሸ በጣም ቶሎ ቶሎ ታሪኩን ነግራችኋለሁ እንጂ 430 ዓመት ከባርነት ውጭ ሌላ ነገር አያውቅም። ማለት ባሪያ ነው፣ የታዘዘውን ሲያደርግ ነው የኖረው። እነሱም አባቶቻቸውም አያቶቻቸውም ቅድመ አያቶቻቸውም ጠቅላላ ባሮች ናቸው። ከባርነት ውጭ ፕሮፌሽን የላቸውም። ምንም ነገር አያውቅም። እየታዘዘ ጡብ ሲጠፈጥፍ የሚኖረውን ህዝብ ግን የቃል ኪዳን ህዝብ እግዚአብሔር መጣና ሙሴን አስነስቶ አሮንን አስነስቶ ነፃ አወጣለሁ አለ። አለቅም አለ ግብፅ፣ በፍጹም አለቅም አለ ፈርዖን። አለቅም ባለ ጊዜ እግዚአብሔር መቅሰፍት አምጥቶ 10 መቅሰፍቶችን አውርዶ እግዚአብሔር በግብፅ ላይ ተሟግቶ እግዚአብሔር በጣም ድራማቲክ በሆነ ሁኔታ እግዚአብሔር ተሟግቶ አለቅም እያለ ትለቃለህ አለቅም እያለ መጨረሻ ላይ ትዝ ይላችሁ እንደሆነ መጨረሻ ላይ እግዚአብሔር በቃ አትለቅም አለቅም በቃ እስራኤል የኔ በኩር ነው አለ እግዚአብሔር። እስራኤል የኔ በኩር ነው። በኩርን ማጣት ምን እንደሚመስል አሳያለሁ አለ እግዚአብሔር። የእግዚአብሔርን በኩር ልጅ ነው የወሰደው ፈርዖን እና የበኩር ልጅን መታለሁ አለ። የግብፅን በኩር መታለሁ አለና እስራኤል ጋር ሞት እንዳይደርስ የፋሲካን ድንጋጌ ደንግጎላቸው በመቃናቸው ላይ ደም ቀብተው ትዝ ይላችሁ እንደሆነ የግብፅን በኩር እንዳለ እግዚአብሔር መተው ማለት ነው። እና ሞት አለፈ እስራኤልን። ፓስ ኦቨር ምንለው ለዚህ ነው። ፋሲካችን ክርስቶስ ታርዷል ምንለው። ፋሲካ ማለት ፓስ ኦቨር ማለት አለፈ ማለት ነው። እስራኤልን ያለፈ ግብፅን ያገኘ መቅሰፍት አገኛቸው ማለት ነው። ግን ፋይናሊ ሂዱ አለ ብድግ ብለው ሄዱ ማለት ነው። ብድግ ብለው ወጡ። then the next day ላይ እንዲህ እግዚአብሔር አቃያይስ በጣም ይገርማል። እስቲ ተመልከቱ ቁጥር 17 ታሪኩን ሳነበው ልብ ብላችሁ እንደሆነ 2 አማራጭ ነበረው እግዚአብሔር ይላል። ደግሞ እያወቀ ነው። 2 አማራጭ ነበረው እግዚአብሔር ከግብፅ ምድር ከ430 ዓመት ባርነት አውጥቶ ወደ እስራኤል ለማድረስ ወደ አገራቸው ለማድረስ ጠብ የምታረግ አጭር መንገድ አለች። እግዚአብሔር ስለማያውቅ ሳይሆን ያውቃል። እንዴት አወቅ? ይሄው አብረን እናንብብ። ፈርዖን ህዝቡን በለቀቀ ጊዜ ምንም ቅርብ መንገድ ቢኖርም ይላል፣ አግኝታችሁት እንደሆነ ቅርብ መንገድ ነበር ይላል። ምንም ቅርብ ቢሆን በፍልስጤማውያን በኩል አርጎ የሚሄደውን እሱን አልመረጠም ይላል። የትኛው ነው እሱ? ከጎሽም አካባቢ ተነስተው ትንሽ አንድ 12 ቀን 14 ቀን አካባቢ በእግር ቢጓዙ አገራቸው ጠብ ይላሉ። አሁንም አለ፣ ሄዳችሁ ቸክ አድርጉ ከፈለጋችሁ። ማለት የግድ በባህር ተከፍሎ ተንከራቶ ምናምን ሳይሆን ዝም ብሎ ቢያራምዳቸው እግዚአብሔር በአጭር ጊዜ አገራቸው ናቸው። ማለት ባሪያ ወጥቶ አገሩ ይገባል በአንድ ጊዜ እና ቅርብ መንገድ አለ። ከዛ እግዚአብሔር ቅርቡን መንገድ ትቶ ይላል። እስቲ እናንተ ካመናችሁ እስቲ ተመልከቱ ቁጥር 18። ነገር ግን እግዚአብሔር እያወቀ ቅርብ መንገድ በዚህ በሰሜን በኩል በፍልስጤማውያን ምድር በኩል እንዳለ ያወቀ ቁጥር 18 ላይ ግን እግዚአብሔር ህዝቡን በራሱ ቃሉ በስመ አብ በዙሪያ መንገድ በዙሪያ መንገድ አንድ
በኤርትራ ባህር ባለችው ምድረ በዳ መራቸው ይላል። ርዝመቱ ብቻ ሳይሆን ምድረ በዳነቱ አጭር እያለ ፈጣን እያለ አቋራጭ እያለ ሾርትከት እያለ እንትን ሽፍትና እንትን ሽፍት መጫን ሲችል እግዚአብሔር እና ጠብ ማድረግ ሲችል እግዚአብሔር እጀሰ ኖ ኖ ኖ ኖ ኖ ኖ ኖ በዚህ አይሄዱ ማለት የቃል ኪዳን ህዝቡ ነው፣ የራሱ ህዝብ ነው፣ ገንዘቡ ነው፣ ነፃ ያወጣው እግዚአብሔር ነው ከባርነት መግደል ነው። በዚህ አይሄዱ ማለት ቤት ነው የምትወስዳቸው በታች በዙሪያ በኩል 40 ምናምን ቀን ይፈጃል በኖርማል በአብኖርማል 40 ዓመት በኖርማል ግን ወር ከምናምን ይፈጃልና በዙሪያ በባህሩ በኩል በኤርትራ ባህር በኩል አድርጎ ምናምን በዙሪያ መንገድ ባለ የምድረ በዳ መንገድ ባዶ የሆነ የምድረ በዳ መንገድ በሱ መራቸው ይላል። ምን ማለት ነው? ምን ማለት ነው? እና እስራኤልም ተመራ። በዚህ አይደለም የምትሄዱት፣ እሺ በዚህ ነው የምትሄዱት፣ እሺ። እና ይሄ ታሪክ የሚያስተምረን ምንድን ነው? የሚያስተምረን ምን እንደሆነ ልንገራችሁ። እግዚአብሔር መሪ ነው። እግዚአብሔር የህዝቡ መሪ ነው። እግዚአብሔር የልጆቹ መሪ ነው። በለመለመ መስክ ያሳድረኛል፣ በረፍት ውኃ ዘንድ በሉታ በደንብ አድርጋችሁ ይመራኛል። እግዚአብሔር መሪ ነው፣ ህዝቡ ተመሪ ነው። እግዚአብሔር መሪ ነው፣ እኛ ደግሞ ተመሪዎች ነን። ቅድም እንደዘመርነው ነው ካልመራን የምንስት እያለን ዘመር ካልመራኝ ምስት እያለን የዘመረው በጣም ትክክል ነው። እግዚአብሔር ካልመራን እንስታለን። መሪያችን እግዚአብሔር አለ፣ እግዚአብሔር ይመራናል። እና እግዚአብሔር ሲመራን ይሄ ነው ትንሽ ደቂቃዎች ወስጄ እግዚአብሔር ሲመራን ዝም ብለን እንመራ። yes እግዚአብሔር ሲመራን ዝም ብለን እንመራ። እንመነው። ዝም ብለን እንከተል። ሰው እንኳን ተከትለን እናውቃለን፣ እንኳን እግዚአብሔር ሲመራ ዝም ብለን እንመራ፣ ዝም ብለን እንከተል፣ ዝም ብለን እንታመነው፣ ዝም ብለን እንዘምር፣ ዝም ብለን እናምልክ፣ ዝም ብለን በቤቱ እንሆን። yes ቢረዝምስ yes አንዳንዴ በጣም በረጅሙ ሲመራስ እንመራ። አቋራጭ መንገድ እያለ እግዚአብሔር በረጅሙ ሲመራስ እንመራ። በቀላሉ ጠብ ማድረግ ሲችል፣ በቀላሉ ቁጭ ማድረግ ሲችል እግዚአብሔር ሲያረዝመው፣ ጊዜውን ሲያረዝመው፣ ህይወቴን በተመለከተ፣ ስራዬን በተመለከተ፣ ትዳሬን በተመለከተ፣ አገሬን በተመለከተ፣ ቤተክርስቲያንን በተመለከተ፣ ህይወቴን በተመለከተ፣ አገልግሎቴን በተመለከተ ረጅሙን ጎዳና ሲመርጥስ እንመራ። ኤዲት አይደረግም እግዚአብሔር፣ አይሻሻልም እግዚአብሔር፣ አይነገረውም እግዚአብሔር። ዝም ብለን እንመራ። ምንድነው ዋስትናችን ትሉ እንደሆነ ጋራንቲ ስጠኝ ካላችሁ ጋራንቲ ሰጣችኋለሁ። ምን ነው ዋስትናችን? እግዚአብሔር በረጅሙ ሲመራ በህይወቴ ዝም ብዬ ልመራ? በፕሮሰሱ ሲያሳልፈኝ? ምናልባት ለአንዳንዶቻችሁ ይጠቅማችሁ ይሆናል። ምንድነው እግዚአብሔር የሚሰራው? ባጭሩ መንገድ እያለ እንደዚህ ይሄ ሁሉ ፕሮሰስ በህይወቴ ለምን? ይሄ ሁሉ ነገር በህይወቴ ለምን? ይሄ ሁሉ ረጅም ዘመን በህይወቴ ለምን? ይሄ ሁሉ ጊዜ መጠበቅ ለምን? ዝም ብዬ አሁንም ልመራ? yes እግዚአብሔርን እናምልክ። ምንድነው ዋስትናችን? የተናገረው ሊደርስ ሲል ሲረዝም፣ የደረሰን ሲመስል ሲረዝም፣ የደረሰን ሲመስል ሲረዝም፣ ዝም ብለን እንሂድ። ዝም ብዬ ልመነው። እጄን ልስጠው። ለምን? ዋስትናችን አንድ ሁለት ነገሮች ሪፍሌክት ላድርግላችሁ። እግዚአብሔር ሲመራ በረጅሙም ቢሆን እንመራ። ምንድነው ዋስትናችን? አንድ ሁለት ነገሮች። እግዚአብሔር በረጅሙ ሲመራ ዝም ብለን እንመራ ነው። ምን ተማመነን? አንደኛ ወገኖች የተመልከቱ ቁጥር 16 እስከ 18 ቁጥር 16 እስከ 18 ምንድነው ዋስትናችን ዝም ብሎ ለመመራት? አንደኛው የእግዚአብሔር ዕውቀት ነው። የእግዚአብሔር ዕውቀት። እግዚአብሔር ሲመራ ዝም ብዬ ልመራ? ሲረዝምስ እንመራ? ለምን? ምንድነው ዋስትናዬ? ምንድነው መደገፊያዬ? ምንድነው ማስበው? ምንን ይዤ? ምንድነው ማረጋገጫዬ? የእግዚአብሔር ዕውቀት ሳብራራው ይገባቸዋል። ምን ማለት ነው? እግዚአብሔር ያውቃል ማለት የማያውቀው የለም። ጠንቅቆ ያውቃል። እኛም ማናውቀው እግዚአብሔር የሚያውቀው ስላለ እና ረጅሙንም ሲመርጥልኝ ዝም ብዬ ልሂድ? yes ፕሮሰስ የበዛበትንም ሲመርጥልኝ ዝም ብዬ ልሂድ? ሂድ። ልመነው፣ እግዚአብሔርን እመነው። ለምን? አንተ የማታውቀው እርሱ የሚያውቀው ስላለ። ከየት አገኘ ነው? ሎክ ምንም ቅርብ ቢሆን እግዚአብሔር አልመራቸውም በአቋራጭ መንገድ ይላል። ተመልከት፣ ከባርነት ምድር የወጣ ህዝብ ግር ብሎ፣ እርግጥ በሰልፍ ነበሩ ይላል። በሰልፍ ሲወጣ
ምን አያውቅ ሶሻል ላይፍ የለው ምን የለው ለመጀመሪያ ጊዜ ነው ወደ ብርሃን የወጣው። ጨለማ ክፍል ውስጥ ኖራችሁ ወደ ብርሃን ስትወጡ ያጭበረብራል። የተጭበረበረ ህዝብ ነው ማለት ምን ማድረግ እንዳለበት የማያውቅ ህዝብ ነው። እድሜ ዘመኑን በሙሉ ተቆልፎበት የነበረ ህዝብ ነፃ ወጣ። ያንን ነፃ ህዝብ በቃ ወደ ተስፋይቱ ምድር እግዚአብሔር ለአባቶቻችን ወደ ማለላት ተስፋይቱ ምድር በዚህ በኩል እንሄዳለን ብሎ ሲያስብ ቆይ አለ እግዚአብሔር ያ ዳውን ሳውዝ እና ዝም ብለው ይሄዱ። ለምን መሰላችሁ? ይሄውን አንብበው። ምንም ቅርብ ቢሆን እግዚአብሔር በፍልስጤማውያን ምድር መንገድ አልመራቸውም። እግዚአብሔር አየውቀቱ እግዚአብሔር ህዝቡ ሰልፉን ባየ ጊዜ የሚለው ህዝቡ ጦርነት ባየ ጊዜ ማለት ነው። ህዝቡ ጦርነት ሲገጥመው ሰልፉን ባየ ጊዜ እንዳይጸጽተው ወደ ግብጽም ለካ እግዚአብሔር ዋና ሐሳቡ ህዝቡ ነው። ማጠሩ መርዘሙ ሳይሆን ህዝቡ ነው። ገንዘቡ ህዝቡ ነው። እግዚአብሔር ጦርነት ባየ ጊዜ እንዳይጸጽተው ወደ ግብጽ እንዳይመለስ ብሏልና። ይሄ እኮ እግዚአብሔር ዕውቀት ነው። ቀጥ ብሎ ቢሄዱ ምን አለበት? ኧረ ገና ነው። ልጅህን ቀጥ አድርገህ መኪና ትሰጠዋለህ? ገና መች ተማረ ጦርነት? ገና መች ተማረ በራሱ መቆም? እስራኤል እኮ ገና ህፃን ነው። ገና አሁን ነው የተወለደው። ታዲያስ እቻጭሯ መንገድ ለወደፊት ትሆን ነበር። ጦርነት ተምሮ ታጥቆ ተደራጅቶ ትሆን ነበር። ለአሁን አትሆነውም። ለካ እግዚአብሔር የሚያውቀው አለ። እነሱ የማያውቁት እግዚአብሔር የሚያውቀው አለ። ለምንድን ነው በረጅሙ? እግዚአብሔር የሚያውቀው አለ። ምን ህዝቤ ቀጥ ብሎ በዚህ የሄደ እንደሆነ ምንም እንኳን አጭር ቢሆን ስቲል ወታደሮች አሉ። በግብፃውያን ነው የሚጠበቀው። ግብፃውያን የሚጠብቁት ቦርደር ነው። ኬላ አለው፣ በደንብ ኬላ አለው። ግብፃውያን ነው የሚጠብቁት። ትንሽ ካካካካ ሲል ባርነቴ ይሻለኛል፣ ጎመን በጤና እንደሚባለው ባርነት በጤና እንኳን አሁን ብዙ ተጉዘው እንኳን ያምራቸው ነበር። ትዝ ይላችሁ እንደሆነ አንድ ጊዜም እዚህ አንስተን ነበር። እስራኤል እኮ ገና በመከራ ነው የተማረው ነፃነት ምን ማለት እንደሆነ። በመከራ እግዚአብሔር ያስተማረው። እንኳን አሁን ገና በልጅነቱ መሀል ላይ ምድረ በዳ ደርሶ ዘኍልቍ 13 እና 14 ላይ ስታነቡ እኮ ትዝ ይላችሁ እንደሆነ በሉ ንጉሥ ፈልጉና እንመለስ ይሻለናል። የግብፅ ሽንኩርት እኮ ገና ከአንድ ዓመት ከምናምን በኋላ ራሱ ሽንኩርት የሚያምረው ህዝብ ነው። እግዚአብሔር ህዝቡ ባሪያ ከሚሆን በረጅሙ ቢመራው የሚወድ አምላክ አይሆንም አለ። ለምን? አጭር ቢመስልም ህዝቡን ስለሚያጠፋ የሚያውቀው ዕውቀት ስላለ። ወንድሞቼና እህቶቼ እግዚአብሔር አዋቂ ነው። እግዚአብሔር እኛም ማናቀውን ያውቃል። ስልት ጠፍቶበት ሳይሆን መንገድ ጠፍቶበት ሳይሆን ህይወታችንን ሊሰራ ሲፈልግ እግዚአብሔር በረጅሙ ይመራል። ምን ስለሆነ? እግዚአብሔር አዋቂ ስለሆነ አንድ ሳይቀር ነው ያወጣቸው። እግዚአብሔር ህዝቡን አወጣ። አንድ ሳይቀር አጥንት እንኳን ሳይቀር እንዳወጣ አይታችኋል። እግዚአብሔር እንዳልማረ የዮሴፍን አጥንት። ምን አይነት ቃል ኪዳን ጠባቂ አምላክ ነው! ዮሴፍ ለአብርሃም የተናገረውን እግዚአብሔር አስቦ መጎብኘትን ይጎበኛቸዋል። እግዚአብሔር ሲጎበኛችሁ ይዛችሁ ጉጡ ስላለ እሱ ስለሆነ እስራኤልን መርቶ ግብጽ ያስገባው አጥንት እንኳን ሳይቀር ህዝቡን መርቶ ያወጣ አምላክ አቅጣጫ ይጠፋበታል ብላችሁ ታስባላችሁ? አጥንት አጽም እንኳን ሳይቀር ያወጣ አምላክ፣ ቃል ኪዳን ጠባቂ አምላክ፣ ሁሉን በዝርዝር የሚያውቅ አምላክ ከተመለሱ ይጠፋሉ። የሚያጠፋን ሲሆን እግዚአብሔር አንዳንዴ በረጅሙ ይመራል። ስለሆነስ ምን እናድርግ? በቃ በእግዚአብሔር ዕውቀት ላይ እንደገፍ። ምንድነው ዋስትና? የእግዚአብሔር ሲመራኝ እርሱ ሁሉን ያውቃል። እኛ ከዕውቀት ከፍለን እናውቃል። ይሄን የምታውቁት ልጆች ያላችሁ ናችሁ። የማያመጡት ነገር የለም። ምን ችግር አለ እንትን ብንሆንስ? ምን ችግር አለ እንትን ወደፊት ቀስ አድርገህ የምታወያይበት ጊዜ ይመጣል። የምታወያይበት ጊዜ እስከሚመጣ ድረስ ግን እጁን ይዘን የምትወስዱ። ለማብራራት አትሞክር፣ ለእንትን አትሞክር፣ ለምንትን አትሞክር፣ ኤክስፕላኔሽን አትሞክር። ዝም ብለህ በኋላ ነው እሱም አፕሪሼት የሚያደርገው። እያለቀሰ ይከተለ ይሆናል። በኋላ ለካ አባቴ ያንን የከለከለኝ ለዚህ ነው እንደምትሉት እግዚአብሔር አንድ ቀን ስታስተውሉ ለካ እግዚአብሔር የከለከለን ለዓላማ ነው። ለካ እግዚአብሔር ያስረዘመው ለዓላማ ነው። ለምንድን ነው እግዚአብሔር በእግዚአብሔር ዕውቀት የሚያውቀው ዕውቀት ስላለ። ወገኖቼ እስራኤል ለጦርነት ዝግጁ አልነበረም። እስራኤል ለአጭሩ መንገድ ዝግጁ አልነበረም። እስራኤል ገና አልተሰራም ነበር። ባጭሩ ቢገባ ሳይሰራ ነው የሚገባው። ሊስን ማይ ፍሬንድ፣ ባጭሩ ቢገባ ሳይሰራ ነው የሚገባው። እንዲህ ስንት ነገር ይቀርበት ነበር። ተመስገን ስለ ምድረ በዳው፣ ስለ ረጅሙ መንገድ።
አሁን ቁጭ ብለህ ስታስበው እኛ እንኳን የተገኘ ነው በሱ ምክንያት ነው። አንዳንዱ ነገር ስታስቡት እስራኤል እኮ በምድረ በዳ በመጓዙ ባህር ተከፍሎ የተሻገረ መዳኑን ፍጹም አረገለት እግዚአብሔር። በምድረ በዳው መንገድ፣ በባህሩ መንገድ፣ በኤርትራ ባህር በኩል መራቸው አይደል የሚለው። በኤርትራ ባህር በኩል ሲሄድ ምን አረገ እግዚአብሔር? ፍጹም አረገለት እግዚአብሔር። መሻገር ብቻ ሳይሆን የጠላታቸውን መንገድ ዘጋው እግዚአብሔር። እንዳይመለሱ ብቻ ሳይሆን ጠላት እንዳይከተላቸው፣ ጠላትም እንዳይሻገር እነርሱም። እንዴት አዋቂ አምላክ ነው እግዚአብሔር! በዛችኛዋ ቢሆን ጠላትም ሊደርስባቸው ይችል ነበር፣ እነርሱም ሊመለሱ ይችል ነበር። ይሄኛው እኮ ለጠላትም ሩቅ ናቸው፣ ለእግዚአብሔር ቅርብ ናቸው። ሊመለሱ አይችሉም። ጠላትም ሊያገኛቸው አይችልም፣ እነርሱም ሊመለሱ አይችሉም። እግዚአብሔር እንዴት አዋቂ አምላክ ነው! ባህሩ የተከፈለው በረጅሙ ስለሄዱ ነው። እግዚአብሔር ተራራ ጋር የደረሱት በረጅሙ ስለሄዱ ነው። ስንቱ ልዘርዝርላችሁ። እግዚአብሔር ጋር ፊት ለፊት የተገናኙት በረጅሙ ስለሄዱ ነው። ሕገ እግዚአብሔርን የተቀበሉት በረጅሙ ስለሄዱ ነው። የቤተ መቅደሱን ዲቴል አሰራር ያገኙት በረጅሙ ስለሄዱ ነው። ጦርነት ተምሮ ጠንክሮ የገባው በረጅሙ ስለሄደ ነው። ቤቢስ ሆነው ነበር የሚገቡት፣ አይሆንም ነበር። ለእስራኤል አይሆንም ነበር። ተዋጊ ነው አምላካቸው፣ እነርሱም ተዋጊ ናቸው። ያንን ተዋጊ ሕዝብ ያወጣው እግዚአብሔር በምድረ በዳ ያሰለጠነው በምድረ በዳ። ጦርነት እንኳን የመጀመሪያው ጦርነት ትዝ ይላችኋል። የመጀመሪያው ጦርነት ትዝ ይላችኋል። እስራኤል ከግብፅ ከወጣ በኋላ ከአማሌቅ ጋር ነው የተዋጋው። የሚያረጉትን አያውቁም ነበር። አማሌቅ ፊት ለፊት ገጠማቸው። ሲገጥማቸው ኢያሱን ሂድ እስቲ ሞክር አንተ ብሎ እንትና ሙሴ ሂድ እስቲ በቃ ሞክር ምናምን ብሎ እስቲ አንድ ስትራቴጂን ሞክር ብለው ገና ነዋ። እስቲ ተራራ ላይ ወጣና ሙሴ እጁን ሲያረግ ጠላቶቻቸው ያልቃሉ ማለት ነው። ከዛ ሲደክመው ወረድ ሲያረግ ጠላቶቻቸው ያሸንፋሉ። እንደገና ከፍ ሲያረግ ኢያሱ ያሸንፋል፣ ይበረታል። ወረድ ሲያረግ ጠላት ይበረታል ማለት ገና እኮ ነው። ከዛ እንዲያውም ትዝ ይላችሁ እንደሆነ አሮንና ሆር እንደዚህ እጁን ደግፈው እዚህ ድንጋይ ምናምን አድርገው እንደዚህ እያለ እኮ ነው ዳዴ ያስተማረው እግዚአብሔር ሕዝቡን። ዳዴ እያስተማረ እያሰለጠነ እያጠነከረ። ባጭሩ ሄዳችሁ ሕፃናት ከምትሆኑና ከምትጠፉ በረጅሙ ሄዳችሁ የበሰለ ሰው ቢያረጋችሁ ይሻላችኋል። ባጭሩ ሄዶ ወደ ኋላ ከመመለስ ባሪያ ከመሆን ባጭሩ ሄዶ ባሪያ የሆኑ ሰዎች እኮ አሉ። ባጭር መንገድ ሄዶ ባሪያ የሆኑ ሰዎች አሉ። ባጭር መንገድ ሄዶ የጠፉ ሰዎች አሉ። በረጅሙ ሄደው የበሰሉ ሰዎች አሉ። የበሰለ ሰው በእግዚአብሔር ይመራ። ምንድነው ዋስትናዬ? አዋቂ ነው እግዚአብሔር። እግዚአብሔር አዋቂ ነው። ምክንያት አለው እግዚአብሔር። መዳናችንን ፍጹም ሲያደርገው ነው እግዚአብሔር። ሊያበስለን ሲፈልግ ነው እግዚአብሔር። ሊያሻግር ሲፈልግ ነው እግዚአብሔር። ሊያጠምቅ ሲፈልግ ነው እግዚአብሔር። አጠመቃቸው ይላል እኮ ሙሴ በኋላ ማነው ጳውሎስ በኋላ አንደኛ ቆሮንቶስ ምዕራፍ 10 ላይ ሁሉም ሙሴን ይተባበሩ ዘንድ ተጠመቁ በባህሩ ይላል። ሊያጠምቀው ሲል ሊያረገው፣ መዳኑን ሲል ሊያረገው፣ ሊያትምለት እግዚአብሔር አምላክ ስለፈለገ በረጅሙ ጎዳና መራው። እግዚአብሔር አንዳንድ ጊዜ ረዘም ያለ አመራር ይመራል። በጣም ምን ለማድረግ ሲፈልግ፣ ሊያበስል ሲፈልግ፣ ሊያተርፍ ሲፈልግ፣ ተዋጊ ሊያወጣ ሲፈልግ። እኛ ዝም ብለን እንመራ። ምንድነው ዋስትናችን? የእግዚአብሔር ዕውቀት። እኔ ብዙ ጊዜ ስመሰክር ሰምታችሁ ይሆናል። ዛሬ 31 ዓመት 32 እንደዚህ ገደማ ዓመት ኮሌጅ ምናምን ጨርሼ ወደ አገልግሎት ስመጣ ያየሁት ነገር ብዛቱ፣ በህልሜ ያየሁት ነገር ብዛቱ አንድ ቀን አወራችኋለሁ። ማት ነገር ነው ያየሁት። በጣም ያን ጊዜ ትልቅ ጉባኤ አይቻላውቅም። እኔ ባይብል ስተዲ ነው የማውቀው። ቸርች እንደዛ ነበረች፣ ቤት ውስጥ ነው የምትሰበከው። በጣም ማት ህዝብ ያለው አንዳንድ ጊዜ ሳጠባ አድራለሁ። ትልቅ ጉባኤ ላቤን ጠብ እያልኩ ማለት ማላየው ነገር የለም። ህልም ብቻ አንድ ቀን ስለ ቃሉ ሳይሆን ስለ ህልም እናወራለን። ማት ነገር በየሄድኩበት ቦታ ሲጸለይ ያዳል ፕሮግራም ላይ ማት ነገር ነው እግዚአብሔር የሚናገረኝ እና በቃ ነው እንዴ ብዬ ወጣሁ ማለት ነው። ላገልግሎት ማለት ነው። ወደ ስራ ላይ ደም ወደ አገልግሎት ወጣሁ። እኔ መሰለኝ ያየሁትን ሁሉ በነጋታው ጉባኤ ተሰብስቦ በቃ ልክ በአንድ ጊዜ ማለት ነው። በአንድ ጊዜ ማሙሻ መጣ ወደ አገልግሎት። ያ እንኳን ደህና መጣ። በቃ ጌታ ይባርክ እግዚአብሔር ሰው። በቃ ቁጭ ብለናል። ልክ ጴጥሮስን እንዳሉት ማለት ነው። የቆርኔሌስ ቤተሰብ ዝግጁ ነን። የእነኛን ጥቅሶች ነው እያነበብን የወንጌል ሰባኪነትን ስራ አድርግ ልንሰማ ዝግጁ ነን የሚለውን አንብበን ከዛ ጉባኤ ምንም በእናንተ አገላለጽ ወፌል ምንም የለም። የእውነት ምንም የለም። የእውነት እማወራቸው ሰዎች ሁሉ ራሱ ይገርማቸው ነበር። አንድ ቀን እኔ ራሴ አሁን ሳስበው ልጁን ብዙ ጊዜ መስክሬያለሁ። ያን ልጅ ሳስበው እኔ ራሴ ይገርማለሁ። አሁን እብድ ይመስላል።
በጣም ቀጭን ልጅ ምንም እዚህ ግባ ማትለው እድሜው ገና ትንሽ ነው። ጸጉሩ ጭብረር ያለ ነው። ደህና ዋሉ ጋሽ እንትና ደህና እግዚአብሔር ይመስገን። ትንሽ የቸርች ማመልከቻ ላስገባ ነበር። ምን ፈልገህ ነው? ጌታ ለአገልግሎት ጠርቶኝ ነበር። ጌታ ለአገልግሎት ጠርቶኝ ነው። እንዴት አወቅ? እግዚአብሔር እንደዚህ ያሳይና ለማስተማርና ለመስበክና በቃ እግዚአብሔር አልፈርድባቸውም። እነሱ እኔ የእውነት ራሴን ሳስበው አልፈርድባቸው። በቃ ዝም ብለህ ስራና ትንሽ ከፍ ስትል ጥቂት ዓመት በኋላ ትንሽ እናወራለን። እዚህኛውም ሲሄድ እዛኛውም ሲሄድ እዛኛውም ሲሄድ በኋላ ትንንሽዬ ጉባኤ እንኳን ፍለጋ አይደል ነበር። አንዳንድ ጊዜ ትንንሽዬ እንኳን ሲሆን ምንም እናገኘው ምናምን ያውቃሉ። አንዳንድ ጊዜ አዳር ፕሮግራም ምናምን ለካ ሌላ ነው መንገዱ። ከዛ አንዳንድ ጊዜ የእግዚአብሔር ፈቃድ ሲሆን ሰባኪው ይቀራል። ከዛ ቀስ አድርጎ እሱ ይነግራቸዋል። ኧረ ተቸገር ምናምን እሱ እኮ ጥሪ ያለ ይሄ እና ጥሪ ያለ አገልግል እርግጠኛ ነህ? ባይብል እንስተው ምን እንዳልኳቸው እግዚአብሔር ያውቃል። እኔም አላስታውስም። ብቻ ስቆም ቀስ ቀስ እያለ ለካ ገና ነው መንገዱ። ለካ የእግዚአብሔር ሰው ምናምን የምትሉን ጊዜ ይመጣል እኮ ግን ለካ ጦርነት መማር ነበረብን። ለካ ጡንቻ ማዳበር ያስፈልግ ነበርና ማት ነገር ውስጥ እንዴት ነው እግዚአብሔር ሆይ እንዴት። ከዛ ደግሞ ትንሽ ቆይቶ ቤተክርስቲያን በቃ እሺ ተቀብለናል፣ ኦርዴን እናደርጋለን። ከዛ ኦርዴን ከተደረገ በቃ አሁን ደግሞ መጽሐፍ ቅዱስ ትምህርት ቤት ገብተህ ደግሞ እንደገና ከዛ እንደገና ስጨርስ እንደገና አሁን ዞር ብለህ ስታዩ ይጸጽታል ወይስ ትገረማለህ ብትለኝ የአምልኮ ምክንያት ነው። በጣም እገረማለሁ። ጡንቻ ሳያዳብሩ በጸጋቸው የተገለጡ ምን እንደሆኑ አይቻለሁ። ላይፍ ላይ ሳይጠነክሩ በጸጋ ብቻ የተሯሯጡ ምን እንዴት እንደጠፉ አይቻለሁ። እግዚአብሔር ወንድሞች እናቶቼ ነገር ሲያረዝም ብዙ አትነጫነጩ። ዝም ብላችሁ ታመኑ፣ ዝም ብላችሁ ዘምሩ፣ ዝም ብላችሁ አምልኩ። እግዚአብሔር ያውቃል። እግዚአብሔር የሚያየው ነገር አለ። እግዚአብሔር የሚያየው አለ። ተስፋ ገብቶላችኋል፣ እግዚአብሔር ያረጋዋል። ረዝሞባችኋል፣ ግን ያረጋዋል። በጣም ረዝሟል፣ ዝም ብላችሁ ታመኑ፣ ያረጋዋል። ለምን? የሚያውቀው ስላለ ነው። አሁን የማያረገው የሚያውቀው ስላለ ነው ረዘም ያረገው። እግዚአብሔር ለቤተ ክርስቲያን የተናገረው አለ፣ ያደርገዋል። እግዚአብሔር የሚያውቀው ስላለ ነው ረዘም ያረገው። እግዚአብሔር ስለ ሀገር የተናገረው ነገር አለ፣ ያረገዋል። የሚያውቀው ስላለ ነው ረዘም ያረገው። እግዚአብሔር ስለ ሁላችን የተናገረው አለ፣ ያደርገዋል። የሚያውቀው ስላለ ነው ረዘም ያረገው። ጻድቅ ምን ይላል? ረዝሟል፣ ግን እሱ አዋቂ ነው። ረዝሟል፣ ግን ከኔ ይልቅ እግዚአብሔር ያውቃል። ከኔ ጥበብ ይልቅ የእግዚአብሔር ጥበብ በብዙ ጥፍ ይበልጣል። ከኛ ስማርትነስ ይልቅ የሚያውቅ አምላክ እንዳይጠፋብኝ ውጊያ ስለማያውቅ እንዳይመለስ ወደ ባርነት ብሎ ነው። ለካ እስራኤል ያውቅ ይሆን? አምኖት ሹር በታችኛው በኩል ነው የምንሄደው። ከዛ ባህሩን ሲያዩ ልታጠፉ መቃብር የሌለበት ቦታ ነው ያመጣ። እስራኤል ያውቅ ይሆን? ስላሴ የመከረውን ስላሴ ሲመካከር ይሄ ህዝብ ከተመለሰ ብሎ አስቧልና ነው የሚለው እኮ። በኋላ እኮ ለሙሴ በመንፈስ ቅዱስ ተገልጦለት ነው ባይዘው። የዛን ጊዜ እኮ እግዚአብሔር ነው ያወራው በሰማይ። ይሄ ህዝብ ባጭሩ ከሄደ ያ ሰልፍ ሲገጥመው ጦርነት ስለማያውቅ ተመልሶ ወደ ግብጽ ስለሚሄድ ያ ረዘም ባለው ይሻላል ያለው እኮ እግዚአብሔር። ያውቅ ይሆን እስራኤል? ይዘምር ይሆን እስራኤል? አላውቅም። ትዘምሩ ይሆን? ታውቁ ይሆን? ትታገሱ ይሆን? ትጠብቁ ይሆን? ያለ መነጫነጭ ያለ ማጉረምረም ትጠብቁ ይሆን እግዚአብሔርን? ወንድሞቼ እናቶቼ፣ እግዚአብሔር ታማኝ አምላክ ነው። የሚያደርገውን ያውቃል። ያለፈውን ያውቃል። ወደፊት የሚሆነውን ያውቃል። ሊሆን የሚችለውን ያውቃል። እውቀቱ በጣም ድንቅ ስለሆነ ሲመራኝ ዝም ብዬ ልመራ? አዎ። ረዘም ሲልስ እንመራ? ምን ተማመኘ? የእግዚአብሔር እውቀት። ሌላ ግን አንድ ልጨምርላችሁና ሰሞኑን በጣም ኤክሳይት ያደረጉኝ ኮንሴፕቶች ስለሆኑ ሎክ እንመራ ዝም ብለን ምን እግዚአብሔር እውቀት። እግዚአብሔር ሁሉን ያውቃል፣ ማናውቀውን ያውቃል። ቁጥር 20 እስከ 22 ግን ገረመኝ። እግዚአብሔር ረዘም ሲልም ዝም ብለን እንመራ? ምንድነው ዋስትናችን? እውቀቱ። ሌላስ? አብሮነቱ his presence, his knowledge and his presence። ምን ማለት ነው his presence? ለካ እግዚአብሔር ወደ ምድረ በዳ ነው የመራቸው። ምድረ በዳውን ግን ገነት የሚያደርግ የእግዚአብሔር ፕሬዘንስ ተከትሏቸው ወጥቷል። እሱን ነው ሙሴ የሚጽፈው። ላሳያችሁ፣ ተመልከቱ። ያው ከዛ ከሱኮትም ቁጥር 20 እስከ 22 ከሱኮትም ተጓዙ። በምድረ በዳውም ምድረ በዳ መሆኑን አይክድም። በነገራችን ላይ ምድረ በዳ መሆኑን መካድ የለባችሁ። ካድ የሚሉ ሰዎች አሉ። ምን ምድረ በዳ ነው
ይሄ የፈሪ እምነት ነው። የፈሪ እምነት አለ። በቃ ካድ የለም፣ በቃ የለም። ሎክ ተራራው አለ ነው አማኝ የሚለው ግን ይንደዋል እግዚአብሔር ነው። ደልዳላ ሜዳ ያደርገዋል። ምድረ በዳ አለ ግን ጃንጥላውን እግዚአብሔር ፕሬዘንሱን ያመጣል እግዚአብሔር። ምድረ በዳው አለ ግን ከምድረ በዳው በላይ የሆነ አምላክ አለኝ ነው። ምድረ በዳውን ምድረ በዳ ነው የሚለውና ከሱኮትም ተጓዙ፣ በምድረ በዳውም ዳር በኤታም ሰፈሩ። ከዛ የደጋገመ የሚያስረዳንን አይታችሁታል። ምን አይነት አምላክ ነው እግዚአብሔር። መጨረሻ ላይ ራሱ በንስር ክንፍ ተሸክሜ ወደ ራሴ ያመጣኋችሁ ያለው እኮ በጣም ትክክል ነው። ከዛ በቀንና በሌሊት ይሄዱ ዘንድ መንገድ ሊያሳያቸው ካልመራኸኝ ምስት ብለን የዘመርነው መንገድ ሊያሳያቸው። ለካ እግዚአብሔር ወደ ምድረ በዳ መርቶ እርሱ ብቻውን ማዶ አልቀረም። ለካ እግዚአብሔር አለ እየተከተለና መንገድ ሊያሳያቸው ምን ያደርግ ነበር? ቀን በደመና አምድ፣ ከዛ ደግሞ ሊያበራላቸውም ሌሊት በእሳት አምድ እያበራላቸው ማለት የእግዚአብሔር እግዚአብሔር እኮ ነው። በነገራችን ላይ እግዚአብሔር የሚያበራ ሻማ ላከ እኮ አይልም። እግዚአብሔር ራሱ እኮ ነው። አልገባችሁም? እንደገና አነባለሁ እንዴ። እግዚአብሔር ሻማ ላከ መብራት ላከ እኮ አይደለም። እግዚአብሔር እያበራላቸው በፊታቸው ሄደን have you read this? እብዳ ያረግሜ ስላላን በእውነት እግዚአብሔር እኮ መብራት መላክ እኮ አያቅተውም። እግዚአብሔር ዓላማው ማብራት አይደለማ። እግዚአብሔር ዓላማው ጥላ መሆን አይደለማ። እግዚአብሔር ራሱ በቃ አብሮ መሆን ነው። እግዚአብሔር አብሮ መሆን ነው። ጥላው ማን ነው? እግዚአብሔር። እሳቱ ማን ነው? እግዚአብሔር። የሚያበራው ማን ነው? እግዚአብሔር። መንገድ የሚያሳየው ማን ነው? እግዚአብሔር። his presence look ቋንቋውን ተመልከቱ። በጣም ኬርፉሊ በመንፈስ ቅዱስ የተመረጡ ቃላት ናቸው እነኚህ። በጣም ኬርፉሊ በሌሊት ይሄዱ ዘንድ መንገድ ሊያሳያቸው፣ ቀን በደመና አምድ ሊያበራላቸውም፣ ሌሊት በእሳት አምድ መብራት ላከ። መልአክ ላከ ሳይሆን እግዚአብሔር በፊታቸው ሄደ። እግዚአብሔር በፊታቸው ሄደ። እንደገና ደግሞ ሲጽፈው ተመልከቱ ቁጥር 22 የደመና አምድ በቀን። ይሄ እኮ በጣም እርግጠኛ እንድንሆን እኮ ነው። የደመና አምድ በቀን የእሳት አምድ በሌሊት ከሕዝቡ ፊት ከቶ ፈቀቅ አላለም። እስራኤል እንዴት የታደለ ሕዝብ ነው! በአቋራጭ ሄዶ ሕፃን ሆኖ ከመቅረት በምድረ በዳ የእግዚአብሔርን ፕሬዘንስ መለማመድ ይሻላል። እግዚአብሔርን እያዩ መሄድ ካን ኢማጂን። እግዚአብሔርን እያዩ መሄድ ማን ነው? ይሄ እግዚአብሔር ነዋ። እሳቱ ማን ነው? እግዚአብሔር ነዋ። ደመና ማን ነው? እግዚአብሔር ነዋ። ወደ ግራ ሲል ወደ ግራ ይሄዳሉ፣ ወደ ቀኝ ሲል ወደ ቀኝ ይሄዳሉ። ሳይማሩ በቀላል መንገድ ከመኖር የእግዚአብሔርን አመራር እየተማሩ ኤክስፔሪየንስ እያደረጉ መብሰል ይቀላል። ወንድሞች ይሻላል። ወንድሞች እናቶች ተመልከቱ። አንድ ነገር ንገራችሁ። እስራኤል እኮ እስከ ዛሬ ድረስ ይሄን አይቶ አያውቅም። 400 ምናምን ዓመት ጣት ተነስቶ ተነስ የሚለው አሰሪው ነው። ዛሬ እንደውም ጭድ አይሰጣችሁም የሚለው አሰሪው ነው። 300 ማምረት አለበት አሰሪው ነው። እረፍት ሰዓት ደርሷል 15 ደቂቃ አሰሪው ነው። እግዚአብሔር እኮ መርቶት አያውቅም እስራኤልን እንደ ሕዝብ ሰምቶ አያውቅም። ሰምቶ አያውቅም። ይጮሃል ወደ እግዚአብሔር እንጂ ሰምቶ አያውቅም። ከእግዚአብሔር ተመርቶ አያውቅም። እድሜ ለምድረ በዳው ለረጅሙ ጎዳና፣ እድሜ ለረጅሙ ጎዳና። እሺ በቅ ሲሉ እግዚአብሔር አለ። ማታ ይሄድ ይሆን ሲሉ በመብራት በብርሃን አለ። ብርሃኗ በቃ ቀን ደግሞ ይሄድ ሲሆን በደመና አለ። በቀንና በሌሊት የሚመራ አምላክ አብሯቸው ስላለ እግዚአብሔር ሲመራ ዝም ብለን እንመራ? በጣም ባላሰብነው መንገድ ሲሆንስ እንመራ? ይሄ ነው ትምህርቱ። እንመራ። ለምን? ባላሰብነው መንገድ ስንሄድም አብሮን የሚሄድ የእግዚአብሔር ፕሬዘንስ ስላለ፣ የእግዚአብሔር መገኘት ስላለ፣ የእግዚአብሔር አመራር ስላለ፣ ብቻችንን ስለማይተወን፣ ብቻችንን ስለማይጥለን እግዚአብሔር የተናገረው ይሆናል። ያስ ጊዜ ቢፈጅም ይሆናል። ምን ላድርግ እኔ? ዝም ብለሽ ተመሪ፣ ዝም ብለሽ ቀጥይ፣ ዝም ብለሽ አመስግኝ፣ ዝም ብለሽ ጸልይ፣ ዝም ብለሽ ከእግዚአብሔር ቤት አትጥፊ፣ ዝም ብለህ ከአገልግሎት አትጥፋ፣ ዝም ብለህ ክችች በል፣ ዝም ብለህ በእግዚአብሔር ታመን። እግዚአብሔር አምላክ በምድረ በዳው የማይለይ አምላክ፣ የሚያሻግር አምላክ አብሮ ስላለ የእግዚአብሔርን መገኘት ኤክስፔሪየንስ የምናደርግበት ስለሆነ ከዛ በኋላ እኮ አይታችሁት እንደሆነ በቃ እየተከተለ ድንኳኑ ሲነሳ ይነሳሉ፣ ድንኳኑ ሲያርፍ ያርፋሉ። እግዚአብሔር ሲሄድ ይሄዳሉ፣ እግዚአብሔር ሲያርፍ ያርፋሉ። የት ይገኝ ነበር? የት ይገኝ ነበር? ሌላ ተጨማሪ ምግብ የማያስፈልገው ባላንስድ የሆነ ዳይት የያዘ በአዲስ ኪዳን ስናነብ የጌታችን የኢየሱስ ክርስቶስ ምሳሌ የሆነ መና የሚባል ነገር የት ይገኝ ነበር? ባጭሩ ሄደው ቢሆን ማን ኤክስፔሪየንስ ያደርጋል ነበር እንዴ? አለቱ ላይ እኮ ከአለቱ ውሃ ጠጡ ይላል ጳውሎስ በኋላ ሲጽፈው። ተራ አለት እኮ አልነበረም ይላል። ይከተላቸው ከነበረ አለት ጠጥተዋልና። እኔ
I just love that ሳነብ አለት አይከተልም። አለት ዝም ያለ ነው። አለት አይከተልም። እነርሱ ግን ይከተላቸው ከነበረ አለት ነው ውሃ የጠጡት። ይሄ እኮ የተገኘው በእግዚአብሔር አመራር ነው። እግዚአብሔር በተመራበት ቦታ ሁሉ ሲሄዱ እግዚአብሔር ያበላል፣ እግዚአብሔር ያጠጣል፣ እግዚአብሔር ይደግፋል፣ እግዚአብሔር ያበራል፣ እግዚአብሔር ጥላ ይሆናል፣ እግዚአብሔር ከለላ ይሆናል፣ የእግዚአብሔር ፕሬዘንስ አብሯቸው ይሆናል። ይሄ የሆነው የእግዚአብሔርን አመራር ስለታመኑ ነው። ወንድሞች እናቶቼ፣ በጌቷ ስትናገር እግዚአብሔር እረኛዬ ነው የሚያሳጣኝም የለም፣ በለመለመ መስክ ያሳድረኛል፣ በእረፍት ውኃ ዘንድ ይመራኛል፣ ነፍሴን ይመልሳታል፣ በዘይት ይቀባኛል ምትለኩ። በሞት ጥላ መካከል መሄድ ሲገባኝ በሞት ጥላ መካከል ሳልፍ አንተ ከኔ ጋር ነህና ክፉን አልፈራም። እግዚአብሔር ሲመራ ተመሩ። እንዴት አርጌ ውስጣችን እግዚአብሔር ሲመራ ተመሩ። ሳትነጫነጩ ተመሩ። እንደ አዋቂ አንሁን፣ እግዚአብሔር ጋር እንደ ኤክስፐርት አንሁን። አይተሃል ያኛውን አይባልም። ሳትወለድ በፊት አይቶታል። ያችኛው እኮ ግን አይመከርም። እግዚአብሔር አማካሪው ማን ነበር ይላል። አማካሪው ማን ነበር? ማንም። ፍጥረተ ዓለሙን ሲሰራ አማካሪው ማን ነበር? ማንም። አቅጣጫ ያሳየው ማን ነበር? ማንም። እግዚአብሔር አለ። እግዚአብሔር አዋቂ ነው። እግዚአብሔር የማናየውን ስለሚያይ የተቀበዘበዛችሁ፣ ግራ የተጋባችሁ፣ የተሰላቻችሁ፣ መጠበቅ የተሰላቻችሁ፣ ጎዳናው የረዘመባችሁ አምሂር ዛሬ ለእናንተ መልእክት ለመንገር። በቃ ዝም ብላችሁ እመኑት፣ ዝም ብላችሁ ተከተሉ፣ ዝም ብላችሁ እጆቻችሁን ስጡት፣ ዝም ብላችሁ ተከተሉ። አንድ ቀን ወደፊት ስንገናኝ ያኔ እግዚአብሔር ስለከለከለኝ ነገር ጌታን አመሰግናለሁ ስትሉ እንገናኛለን። ያኔ ስለከለከልከኝ ስለዘጋቸው በሮች ብላችሁ አመስግናችሁ አታውቁም። እኔ እንደዛ ደርሻለሁ። ትንሽ እድሜ ምን ትያዝ ነው? ኦ ማይ ጉድነስ። አንዳንድ በሮች ነበሩ የተከፈቱ ዛሬ እኔና እናንተ እንዳንገናኝ የሚያደርጉ። አመሰግናለሁ ልከፍተው ፈልጌ ብለው አቋራጭ መንገድ መስሎኝ፣ ደሞዝ ማግኛ መስሎኝ ብለው ጥርቅም አለ። ያኔ ተነጫነጫለሁ። አሁን ሳስበው አመሰግናለሁ ስለዘጋቸው በሮች። ለካ እግዚአብሔር አዋቂ ነው። ለካ አለው እግዚአብሔር አመራር ይችላል። ለካ እግዚአብሔር ዓላማው እኛን ማብሰል ነው። እግዚአብሔር ሲያረዝም በእናንተ ጨክኖ ሳይሆን እናንተን ሊያበሰል ነው። እግዚአብሔር ሲያረዝም በእናንተ ጨክኖ ሳይሆን እግዚአብሔር መዳናችሁን ፍጹም ሊያረጋው ነው። እግዚአብሔር ሲያረዝም ወደ ኋላ እንዳትመለሱ ነው። ክፉ እንዳያገኛችሁ ነው። እግዚአብሔር ሲያረዝም አዋቂ ስለሆነ ዝም ብላችሁ ተከተሉት። እግዚአብሔር ሲያረዝም አብሯችሁ ስላለ ስለ አብሮነቱ በቃ እግዚአብሔር አብሮኝ ካለ ምድረ በዳውን የሚያለመልመው አምላክ ከኔ ጋር ካለ ነው የሚባለው። አንተ ከኔ ጋር ካለ ክፉን አልፈራም እያሉ መራመድ እግዚአብሔር ያርግላችሁ። እኔ እንደ ቤተ ክርስቲያን፣ እንደ አገር፣ እንደ ግለሰብ፣ እንደ አገልጋይ፣ እንደ አገልግሎት፣ እንደ ቸርች ሁሉ ነገር ስሙዝ ሆኖ ፈጠን ብሎ ነገር ሲሆን ነው ደስ የሚለኝ። አንድ እግዚአብሔር እኮ ያደርጋል እንደዛ። እኔ አምኖት ሰንኮ እግዚአብሔር የሚያደርግባቸው ጊዜያት አሉ። ግን አንዳንድ ጊዜ ግን ያታክታል። ረጅም ነገር ነውና ንጭ ብላችሁ እንደሆነ አትናጫነጩ። እግዚአብሔርን ለሚወዱት ዳሳቡም ለተጠሩት ነገር ሁሉ ተጠራቅሞ ለበጎ እንዲደረግ እናውቃል። እግዚአብሔርን ለሚወዱት ዳሳቡም ለተጠሩት ነገር ሁሉ አንድ ላይ ሆኖ ለበጎ እንዲደረግ እናውቃል። ዝም ብለን እንከተል፣ ዝም ብለን እንጸልይ፣ ዝም ብለን እንዘምር፣ ዝም ብለን የጌታን ስራ እንስራ፣ ዝም ብለን ቤቱን እንስራው፣ ዝም ብለን በቃ ምንም እንደሌለ ምንም በቃ እንዴት ምን በቃ ምንድነው መተማመኛዬ? አለ አዋቂው አምላክ። ምንድነው መተማመኛዬ? የእግዚአብሔር ፕሬዘንስ ከኋላችሁ ከፊታችሁ ይሄዳል።